ሰላም የቻናሌ ተከታታዮች እንደምናችሁ። ዛሬ ደግሞ ቀላልና በጣም የሚጣፍጥ በቤት ውስጥ ባሉ ግብአቶች ልናዘጋጅ የምንችለውን ፒዛ ይዤላችሁ ቀርቤያለሁ። ተከታተሉን። 250 ግራም ዱቄት፣ 1 ሾርባ ማንኪያ እርሾ፣ 1 ሾርባ ማንኪያ ኦሊቭ ኦይል፣ ሩብ ሻይ ማንኪያ ጨው አድርጌ አዋሃድኩት። ከዚያም ውሃ ጠብ እያደረኩኝ በዚህ በምታዩት መልኩ አቦካሁት። ከዛም እንደዚህ ሸፍኜ ኩፍ እስከሚል ድረስ አስቀመጥኩትና የፒዛውን ሶስ መስራት ጀመርኩኝ። 2 ቲማቲም ከላይ ሰንጠቅ አድርጌ ትንሽ ውሃ ጨመርኩና መጥበሻ ላይ አድርጌ እሳት ላይ ጣድኩት ለ10 ደቂቃ። እዚህ ጋር ከፈትኩና በምታዩት መልኩ ቆዳውን ልጬ አነሳው። እንደዚህ ፍጭት አደረኩና መልሼ እሳት ላይ ለ1 ደቂቃ ያክል ጣድኩትና እንደዚህ ትክትክ ሲልልኝ 2 የሾርባ ማንኪያ ካቻፕ፣ ሩብ ሻይ ማንኪያ ጨው፣ ግማሽ ሻይ ማንኪያ ኦሪጋኖ፣ 1 የሾርባ ማንኪያ ኦሊቭ ኦይል አደረኩና ለ1 ደቂቃ ያክል እንዲተከተክ እሳቱ ላይ ተውኩት። ከዛም እዚህ ጋር ሊጤ ኩፍ ስላለልኝ በዚህ በምታዩት መልኩ ዳመጥኩት። ከዛም ፓትራዬን አመጣውና የዳመጥኩትን ሊጥ ፓትራዬ ላይ አደረኩና የሰራሁትን ሶስ በዚህ መልኩ ዳር እስከ ዳር ቀባሁትና ትንሽዬ ኦሪጋኖ ነስነስ አደረኩና 200 ግራም ሞንዘሬላ ቺዝ፣ 50 ግራም ቺደር ቺዝ ነሰነስኩና በ160 ዲግሪ ለ20 ደቂቃ ያክል ኦቭን ከተትኩት። በዚህ መልኩ ደርሶ ወጥቷል። እንደምትወዱት እርግጠኛ ነኝ። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ስለተከታተላችሁኝ አመሰግናለሁ። መልካም ቀን።